ሰላም ዶክተር ሙሴ ይባላለሁ። ዛሬ ስለ ጡት በሽታ የተወሰነ ነገር ልበላችሁ። የጡት በሽታ ወይም በእንግሊዝኛ ማስታይቲስ የምንለው በቀጥታ የሚገናኘው ከሚተኙበት ቦታ ጋር ነው። ያ ማለት ምን ማለት ነው? የሚተኙበት ቦታ ላይ ፈሳሽ በሚኖርበት ጊዜ፣ ቆሻሻ በሚሆንበት ጊዜ ጽዳጃቸውን የሚጥሉና የማይጠረግ ደረቅ ማይሆን ከሆነ ቦታው ከብቶቹ በሚተኙበት ሰዓት በጡታቸው ቀዳዳ ውስጥ ያ ፈሳሽ ወይ እርጥበት ነገር ይገባል። ያ እርጥበት ወይ ፈሳሽ ነገር ደግሞ ባክቴሪያ ይኖረዋል ማለት ነው። ያ በሚሆንበት ሰዓት ኢንፌክሽኑ በቀጥታ በጡቶቹ ቀዳዳ ውስጥ ይገባና ኢንፌክሽን ይፈጥራል ማለት ነው። ያንን ነው ማስታይቲስ የምንለው። እና እነዚህ የጡት በሽታዎች በሁለት ነው የሚከፈሉት። በአይን የሚታይ እንዲሁ በአይናችን አይተነው ተበጣጥሰዋል፣ ደም አለው፣ ውሃ ሆነዋል እያልን የምንለየውና ምንም ማይታይ ወይም ሰብክሊኒካል ማስታይቲስ የምንለው በአይን የማይታይና ውስጥ ላይ ግን በላቦራቶሪ ቼክ ተደርጎ ሊታወቅ የሚችል ትኩሳትም እብጠት ምንም ሳይኖረው ማለት ነው። እና በጣም አደገኛ የሚባለው ደግሞ ይሄ ነው። ምንም ምልክት ማያሳየው የሆነ ሰዓት ላይ በድንገት ጡት ሊያጠፋብን ይችላል። እና ስለዚህ ዛሬ ዋናው ዓላማዬ የጡት በሽታውን ለመከላከል ከብቶቹ የሚተኙበት ቦታ ላይ ንጽህናውን በጣም ትኩረት ማድረግ አለብን። ንጽህናው ላይ ትኩረት ማድረግ አለብን። ምንም እንኳን የሚታለቡበት፣ የሚተኙበት፣ የሚበሉበት ቦታ አንድ ቢሆንም እንኳን ንጽህናውን በደንብ መጠበቅ አለብን። ስለዚህ አንዱ ትኩረት ልታደርጉ የሚገባው ነገር ይሄ ነው። በጣም ጥንቃቄ ያስፈልጋል። ሌላው ግደሮች ላይ የሚከሰት የጡት በሽታ አንዴ ከተከሰተ በጣም ከባዱና ለመመለስ እጅግ ከባድ ነው። በሕክምና እንኳን ትሪት ተደርጎ የመመለስ እድሉ በጣም ከባድ ነው። እና ሄፈር ማስታይቲስ የምንለው የጊደሮች የጡት በሽታ መንስኤዎቹ ብዙ ቢሆኑም እንኳን አትሊስት መጀመሪያ ግደር ሆና እርጉዝ ሆና የሆነ እብጠት ነገር ወይ አንዱ ጡት በአንድ ጡት በኩል የማጋደል ስሜት ካለው ችላ አትበሉት። የመጀመሪያው እይታ ወሳኝ ነው። እና የጡት በሽታ ላይ እሱ ትሪት መደረግ አለበት በጊዜ። ትሪት ካልተደረገ ምንም ጥያቄ የለውም፣ ይጠፋል ጡቱ። ስለዚህ ጊደሮች ላይ በዛ መልኩ ቢታይ። ላሞች ላይ ግን ንጽህና በጣም ወሳኝ ነው። የሚተኙበት ቦታ ላይ እዛው ሽንታቸውን ይሸኑ፣ እዛው እበታቸውን እየጣሉ ቶሎ ማንጠርግና ቦታውን ማናጥፈው ከሆነ ዲስኢንፌክት ማናረጉ ከሆነ አስቸጋሪ ነው። ስለዚህ ይህን ሁሉ ካወራን በኋላ በምን እንከላከለው ካላችሁኝ፣ ያው ትልቁ ነገር ንጽህና ነው ብለናል። ንጽህና መጠበቅ፣ ጡታቸው ከመታለቡን በፊት በደንብ ማጠብ ያስፈልጋል። ታልቦ ከጨርሱ በኋላ ደግሞ አዮዲን ቲንክቸር 7% መንከር ያስፈልጋል ማለት ነው። ነክሮ መተው ያስፈልጋል። እንደታለቡ እንዳይተኙ፣ ያው ከመታለብ በፊት ምግብ አለመስጠት። ምክንያቱም ምግብ ከመታለብ በፊት ከተሰጠ ታልበው ልክ ሲጨርሱ ወዲያውም ስለሚተኙ ያ የጡቱ ቀዳዳ ደግሞ ክፍት ስለሆነ ቅድም ያልኳቸው ባክቴሪያ ይገባበታል ማለት ነው። እና ልክ ከታለቡ በኋላ ምግብ ቢሰጥ፣ ስለዚህ በመብላት ሂደት ውስጥ በ20 እስከ 30 ደቂቃ ባለው ሂደት ውስጥ ደግሞ ያቺ ቀዳዳው ስለምትደፈን ይህንም በዚሁ መንገድ እንከላከላለን። ቀጣይ ቪዲዮዎች እንዲደርሷችሁ ሼር፣ ኮፒ ሊንክ አድርጉ። ይህን ዩቲዩብ ላይ በተከታታይ እለቅላችኋለሁ። ዩቲዩብን ባዮ ላይ ያለ ሰብስክራይብ አድርጉ። አመሰግናለሁ።